የማታ ተመችቶሃል? ኧረ በእናትሽ እንደ ሴት ሁኚ ሴትዮ። ያፈኛለች ከመስጠት ጋር ምን አባሽ ነው አንቺ ፍቅረኛ ነው? አይደለም እና ተረም ነበርሽ ነው እንዴ? ኧረ ጭንቅላትሽን አሰብ እንዲደነዞ ነው። ወይ ግን ጤነኛ ነሽ? እኔ ጋር ነው ሌላ ትልካለህ ወይስ ሌላ አለ እንዴ? የምትልክበት ቦታ አለ ሌላ? ምድር ላይ እኔና አንቺ እንኳን ብንቀር ሚስቴ ልትሆኛለሽ። እስከ መቼ እንደብቃለን? ወሬ አይገባሽ። እኔ ቆይ ምን አይነት ጭንቅላት ምን አይነት ቅል ራስ ነው ይሁንሽው? እንደዚህ ቅል ራስ አትበል። ምን አብረን የተኛ ነው መሰለሽ? አወቁ ማለት ነው። በቃ ሁሉንም ነገር አውቃል ማለት ምን ነው። ነው የሚያውቁ? በቃ አሁንማ በቃ አሁን ከተነቃማ በቃ ሽማግሌ ላክ። ማናት ብለህ ነው ግን የነገርካቸው? ስለኔ ማናት ብለህ ነው የነገርካቸው? አንዴ እኔ ቤት ያለች ብዬ ነው ምግብ ፈልጋ ነበር ለመጠለያ ያጣችና ገባች አልኳቸው። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ ከእናንተ ሀሳብና ናፍቆት በስተቀር። እንዴት ናችሁልኝ? ኑሮ ህይወት እንዴት ይዟችኋል? እንዴት ነው? ክረምት እየገባ ነው። ብርዱስ እንዴት ነው? ያው ከሀገር ውጭም ያላችሁ እንዴት እንደሆነ የአየር ሁኔታው አላቅም፣ ብቻ አይሆፕ አሪፍ እንደሆነ። ከምንም በላይ ደግሞ ጤና ይቀድማል። ደህና ናችሁልኝ ወይ? ጤናችሁስ እንዴት ነው? ሰላም ሁኑልኝ። ወዳችኋለሁኝ ሁላችሁንም። ያው ዛሬ እንደተለመደው እነ ቶፋ ቤት መተናል። በር ላይ ነው ያለሁት እና ዛሬ ደግሞ እኔ የዛሬው ማየት ነው የሚጠበቅባችሁ። ሲጀምር መናገር አይጠበቅብኝም። አሳያችኋለሁ እንዴት እንደማደርገው። እኔ ተመችቶኛል። ባይዘው እዚህ እየመጣሁኝ ማስፈራሪያ እቤት ማለት ነው በምንም ነገር ማስፈራራት አልችልም። እሱ ምንም በቃ መውጫ መግቢያም የለኝም እቤት ከሆንኩኝ። እዚህ ሲሆን ግን በቤተሰቦቹ አስፈራራዋለሁ፣ እንዲናገራለሁ፣ እንዲሆናለሁ፣ እንዲህ ምናምን እያልኩኝ እያስፈራራት እንደፈለግኩ እየሆንኩ በጣም ተመችቶኛል። እና ዛሬ ደግሞ የዛሬውን በቃ አጠብቁም ብላችሁ በቃ እንዴት እንደማጨልለው ቀን ደግሞ አስበቅለው ዛሬ እና እያንዳንዱ ሁሉን ነገር ታዩታላችሁ። አሁን እቤት በር ላይ ነኝ። በር ላይ ስደርስ ነው ካሜራ ያበራውላችሁ። ኑ አውራችኝ ነው እያንዳንዱን የሚሆነውን ነገር እንዳለ አሳያችኋለሁ ዛሬ በቃ ደስ እያለኝ ነው ብታይ ካሁኑ ማለት ነው። ሳናድደው የሚሆነውን ነገር እያሰብኩኝ በጣም ደስ እያለኝ ነው። ትንሽ ራሴን እያመመኝ ነው ዛሬ ምን እንደሆነ አላውቅም፣ ብቻ ግን አሁን ፋይን። እሱን ደግሞ ሳጨለው በጣም ፋይን ሆናለሁ። አይ ቲንክ ወይ ሲስተሩ ቤት የሆነ ሰው አለ፣ ድምጽ እየተሰማኝ ነው። በቃ ትንሽ እንኳን ዞር እስከሚል እንጠብቅ። እንሂድ። ሰላም እንዴት ናችሁ? እዚህ ተባረርክ እንዴ? ተባረርክ እንዴ? ተባረሩ ከቤት ለምንድን ነው ሻንጣ ያስገልቴ ነው? ደስ ይበልሽ። ተባረርኩ። ምን አድርገህ ነው? ምን አድርገህ ነው የተባረርከው? ማታ ያደረግሽው ነገር በቂ አይደል? ያመሸክ እየገባ ነው። በቃ ሁሉ ነገር ናቸው እንዴ ነው? ጨዋታ ነው። ይቅርብ አትጣጣልኩ። ወይ በቃ አሪፍ ነው። እንደው እኔ ቤት ይዤክ ነው የምገባው። እና ኖርማል ነው አይደል? የኔ ከቤተሰብ ጋር መጣላት ላንቺ ኖርማል ነው። ሻንጣሽን ይዘው አባረሩሽ። እነሱማ አንድም ነገር ሊናገሩኝ አይችሉም። ግን በየትኛው ሞራሌ ነው አሁን ቁጭ ብዬ የማናገራቸው? በጠዋትም ተነሳው እንዳለ ይወጡት ሁለት ሰው ብቻ ነው የቀረው። ኧረ እባክህ ይሄ ቀልድ አይደለም እያወራሁ ያለሁት። እኔም ቀልዴን አይደለም። ወይኔ ጉድ! ምን ይሻላል? ምንድን መቼ ነው ግን አንቺ ሪስፖንሲቢሊቲ የሚሰማሽ?
ሪስፖንሲቢሊቲ እኮ እየተሰማኝ ነው። አንተ እኮ ነህ እምቢ ብለህ እኔ የምልህን እያንዳንዱ ነገር ብታደርግ ስቴፕ ባይ ስቴፕ እኮ ምንም አይፈጠርም። በሌሊት ያውም ሩሜ ስር ገብተሽ የቤተሰብ ቤት ውስጥ ገብተሽ ምን የሚያስቡ ነው እነሱ? ምንም ያው ፍቅረኛ ነች በሚስት ምን አባሽ ነው አንቺ ፍቅረኛ ነች? አይደለም እና ተረ ምን አባሽ ነው እንዴ? ጭንቅላትሽን አሰብ እንዲደነዞ ነው። ሸም ትልሽ ነው ለማረጋገጥ ነው። እሺ እንሂድ፣ በቃ እንሂድ። እኔ ይዝላለሁ። እሺ ሻንጣ ና በቃ እሺ በቃ ትጃጃ ይብኛል። ምን ይሻላል? መፍትሄ እኮ ነው። መፍትሄው ይዘን እንሂድና እኛ ቤት በቃ ነው። እኔ አንቺ ጋር እዛ ልገባ ቀልደኛ ያምሻል። ሌላ እኔ ተጨማሪ ጭንቅላት የለኝም። አሁን እኮ ማለት ነው ከቤት ውጭ እኮ እዚህ የመጣ ስለሆነ እንዴት የተበጠበጠው እንጂ እኮ ሰላም ነበር። አሁንም ደግሞ ቤት ካርፈ ከኖርክ ሰላም ነው። ምንም ይሄ ቤቴ ነው። ተወልጄ ያደግኩበት የእናቴ ቤት ነው እና ታዲያ ስለዚህ በፈለግኩት ሰዓት ማረፍ ባሰኘኝ ሰዓት እና ደግሞ ሰላም መሆን ስፈልግ እዚህ ነው እኮ ቢጫ ማንም ውጪ ያ ሻንጣ ድሮ ማለት ነው ማሚ ስናጠፋ ነው ወይኔ ጉዴ በቢጫ ፌስታል ሰብስባ ልብሴን ነው የምታባረኝ እንል ነበር። አንተ ደግሞ ቢጫ ሻንጣ ተባሯል። ከቤቱ ተባረረ። በቃ በቂኝ የሁሉ ነገር የመጣው ደግሞ ባንቺ የመጣ ነው። ተከልሻ ልኑርልህ እኔ ጓደኛክ አለውልሽ። እሺ ፒሳይ ናኒድ እንሂዳ በቃ ወደ ሳይመጡብክ ልክ ነው። ግን ላንቺ ኖርማል ነው ማታ ያደረግሽው ነገር ምንድን ነው ያልኩት? እውነት ንገረኝ። ሲሪየስ አባሩክ እንዴ አንተ አንቺ ሁሉም ሰምተዋል። እንደዛ ስትዘፍኝ ስትይ ስትጮሂ ሁሉም ነገር ሰምተዋል። ምን አሉክ? አታስቀኝ ማርያም። አንተ ነው ታስቀኝ። ኖርማል ነው አይደለም። ምን አሉክ? እናንተ ቤተሰብ እንደዚህ ቀለል ያለ ነው አይደለም። እና እኛ ቤትማ በመስኮት ነበር እንዴ የምትወረወረው። እና እንደዛ ከሆነ አንቺ ሌላ ሰው ላይ እንዴት እንደዚህ አይነት ነገር ታደርጊያለሽ? እኔ ምን አደረኩኝ? አርኪ እሺ መግባትሽ ይሁንሽ። ኢትስ ኦኬ። እሺ ችግር የለውም። እንበል ችግር አለው ግን ችግር የለውም። እንኳን ብለን ስነ ስርዓት ይኖር ማርያም እየመታኸኝ ነው። ስነ ስርዓት ይኖር እንዴ ተጨማደቅ ስነ ስርዓት መች ታውቂያለሽ? ታውቂያለሽ? እሺ ስነ ስርዓት እንዴት እንደሆነ ታውቂያለሽ? ማርያም ነው ጮሃለሁ። ከዚህ በኋላ ምን እንዳይመጣ ከዚህ በኋላ ምን ታደርጊኛለሽ? ከዚህ በኋላ ወሬ ታዋርጂኛለሽ። ልቀጥልሽ ነው በቃ እንደዚህ ነው። ሻይ እንዲህ እስኪ ደግሞ አድረስ ልቀጥልሽ አንተ ስነ ስርዓት ይኖር ና ተገለጠ አብዛው ማርያም ስነ ስርዓት ይኖር። እሺ ጫምላቃ ሲያስጠላ አንቺ ከዚህ የበለጠ ነው ያደረግሽ። ምንድን ነው ያደረኩት? ምን አደረኩት? ይሄን አረግሽ በለኝ። አከፋሽ በጥቅም ስለመጣሽ ከዚህ በላይ ነው እኔ የተዋረድኩት። እሰይ እንኳን ተዋረድክ። ገና አዋርዳለሁ። ወይ ደግሞ ይመጣታል። ጠብቃችኋለሁ። አሉ መጠጣፋልከሽ ነው። ኧረ ጫፌን ትነካኛለህ። እስኪ ጫፌን ትነካኝ ማርያም ጫፌን ትነካኝ። አልወጣም። ያንተ ቤት አይደለም ሲጀመር። አንተም ወጥተሃል። እንዳትነካኝ ብዬሽ አልፈልግም። ትናንትና ያደረግኩት ነገር እንዳለ አንተ ስነ ስርዓት ይኑርህ። አንተ አትጃጃል ማርያምን አትጃጃል። ያሟል ሆነ ምን ቆስ ትጃጃል መጣ ያስወጣኝ እሱ። አንተ ምን ቤት ነህ? በቃ እኔ ማሚ ሳላገኛት አልሄድም። ሲጀመር ማሚ ፈልጌ ነው የመጣው። ሰላም እላታለሁ። እሷ በቃ ለዚህ ነው ቤት ነው ያሳየኛል። እሺ ራስህ ነው ጎትተህ አምጥተህ ያሳየኝ። እኔ ነኝ ያሳየኛል እኮ እናንተ ሳትይኝ ነው ይዤሽ የመጣሁት። አዎ ከዛ ደካማ ጎን ያደረግሽው በቃ በሆነው ባልሆነው በቃ እዚህ እየመጣሽ ልትረብሺ ማለት ነው። እሰይ አመመሽ እንዴ? አዎ እገልሃለሁ። እንዳትነካኝ ጫፍ ነው እንዴ? ሲጀመር ምን ችግር አለው? እኔ ጓደኛዎች ምን ችግር አለው? ጓደኛ መጣች በቃ አለቀ። እና ጓደኛዬ ስለሆንሽ በሌሊት የእናቴ ቤት ያው መኝታ ቤት ምናምን ገብተሽ ከኔ ጋር መተኛት አለብሽ? መቼ ተኛ? እንደዛ ነበር እኮ ስትይ ነበር ስትጮይ ነበር። ሲጀምር ጎረምሳ ወንድ ቤት ራሱ መኝታ ቤት ስራ አይገባም። ያው በሌሊት በቀን እኮ አይደለም የመጣሽው። አሁን ሼም ይዞኛል። እነሱን ማይበት ራሱ አይን የለኝም። አታውሪ በቃ እንሂድ። ብሄድ ራሱ ነው ሩም የሆነ ሆቴል ላይ ምናምን ክራያለሁ ወይ ደግሞ የሆነ ቤት ክራያለሁ እንጂ እዛ ቤት አልመጣም። ኧረ አትመጣም? እኔም እመጣለሁ። ወይ እናት አንቺ በዚህ እንደዚህ አናትሽን ነው ማፈርስልሽ። ኧረ ምን እኮ ነው ወላሂ ግራ እየገባኝ ና በቃ አብረን እንሄዳለን። እንሂዳ። እኔ ተፈልጌ ነው የመጣሁት ሲጀመር
አንተ ፈልገህ የመጣሁት በቃ አንተ የሄድክበት እሄዳለሁ፣ አንተ የመጣህበት እመጣለሁ፣ አንተ የተቀመጥክበት እቀመጣለሁ። ወይኔ ግን ጤነኛ ነሽ? በአላ ይቅርታ። እሺ እንሄዳለን አብረን ነው የምንሄደው። አብረን ነው የምንመጣው። እኔ ሻንጣውን ልያዝልህ ቆይ። እኔ ትንሽ ቆይቼ ነው የምሄደው። ገና ቁርስ አልበላም። እኔ ጋብዛለሁ ነው የለህም እና እኔ ጋር ላስጠልልህ ምንድን ነው ላሳርፍህ ባልኩኝ አልፈልግም። ከአንቺ ጋር መሆን አልፈልግም። ከዕለት ዕለት ጭንቅላቴ እየሳተ እየመጣ ነው። ድሮም የሳተ ነው እሱ። እንኳን ተው። እኔን ካወቅክ በኋላ አይደለም የሳተ። ትንሽ ከቆየኝ ያው እንዳንቺ ቀለሌ ነው የምሆነው። አይዞህ በቃ ምንድን ነው የፈለግሽው? በቃ እንሂድ አብረን። በቃ እኔ የምሄድበት ቦታ አለ፣ ሌላ ቦታ ነው የምሄደው እኮ። አብረን ነው የምንሄደው። ከአንቺ ጋር አልሄድም። ከአንቺ ጋር አልሄድም። አንተ ስነ ስርዓት ይኑራት። በጥፊ አትምታኝ። እኔ እቀመጣለሁ። እኔ አልወጣም። እንዳኔ ፈለግሽው ጻፈኝ። ምንድን ነው የምትፈልገው? እኔ አልነካሁህም። አልነካሁህም። ነገር ምንድን ነው የምትፈልጊው? አንተ የምር ሰሙ እንዴ? ማለት ነው የምትሰሙ ማለት ቆይ በእናትሽ በጣም እያደረግሽ እኮ ንገረኝ። ምን አልክ? በአላህ ንገረኝ። የምር ሰምተውክ ነው? ሰምተው አባረውክ ነው? የምር አባረውኝ አይደለም ግን እንዴት ነው በቃ ላይ ቢያንስ በጣም ነው የሚያሳፍረው። ምን አልክ? በእግዚአብሔር ንገረኝ። ምን አልክ? ብነግርሽም አንቺ ጅል ስለሆንሽ አይገባሽ። ይገባኛል። ንገረኝ። ተይኝ በቃ በአላህ ምን አልክ? በእግዚአብሔር ንገረኝ። ደስ አይልም የመሰላቸውን ነገር ሳይሆን ምናምን ማርያምን ምን አልክ? ሰምተው እንደ ወደ ነገር እንደዛ እየጮሽ እንዴት ነው የማይሰሙሽ? ብሌን እንዴት አይሰሙሽም? እሺ ምንድን ነው የመሰላቸው? ምን መስላችኋል? አንተ ምን አብረን የተኛ ነው የመሰላቸው? አወቁ ማለት ነው። በቃ ሁሉንም ነገር አውቀዋል ማለት ነው። ምን ነው የሚያውቁ? በቃ አሁንማ በቃ አሁን ከተነቃማ በቃ ሽማግሌ ላክ። ምንም አያስፈልግም። ምን ልሰሽ ዝም በቃ ሁሉም ነገር ላሽቀድ ነው። ካወቁ ሌን ወላሂ በጣም እኮ የሚያሳፍር ነገር እኮ ይደረጋል። እሺ በቃ ካወቁ አንዴ ታውቋል እኮ ድሮ። እሺ ልሸፋፍነው ነበር፣ ችግር አልነበረውም። አሁን ታውቋል። በቃ ዝም በይ። አሁንም ድጋሚ ዝገት ይሰራለች ደግሞ ሌላ ነገር ደግሞ እንደሚመስለው። አይ ከተነቃ ምን ይደረጋል? ሽማግሌ ላክና እኔ ሆዴም ሳይገፋ ቶሎ ብንጋባ ጥሩ ነው። ጊዜ በሄደ ቁጥር በነገር ላይ ይኸውልህ ጊዜ በሄደ ቁጥር ሆዴም ይገፋል። ለእይታውም ጥሩ አይደለም። ቬሎም አይበቃኝም። እሺ በቃ ምንም ማድረግ አይቻልም። ሌላስ ምን አሉ? የተቆጣክ ሰው አለ? ተይ አዋርሽ ነው የምር በጣም ነው አዋርሽ። ማርያም በቃ እነግራቸዋለሁ። ሂጂ ምን ብለሽ ነው ነገርሽ? ያው በቃ ፍቅረኛሞች ነን ልንጋባ ነው። እናንተን አፍሮ ነው እላቸዋለሁ። በቃ ይነገራቸው እንዴ። ሺህ ዓመት አይኑር ተደብቆ ዱላ እስከ መቼ እንደብቃለን? ወሬ አይገባሽ። እኔ ቆይ ምን አይነት ጭንቅላት ምን አይነት ቅል ራስ ነው ይሁንሽው? እንደዚህ ቅል ራስ አትበለኝ። ቅል ራሱ ይሻላል ካንቺ እኮ። እረፍ። አሁን ወደ መፍትሄው ቶሎ። መቼ ነው ሽማግሌ የምትልከው? እንነጋገር ወይ ቤት እንነጋገር። እንዲገብቼ ውስጥ እናዋራቸው መቼ እንደምትልክ። ምክንያቱም እዛ እኔ ቤትም መናገር አለብኝ፣ ያለውን ነገር ማስረዳት አለብኝ። ሽማግሌ ላክ ነው ምናምን ማለት አለብኝ። ማን ጋር ሽማግሌ? ያው አብረክ ያደርካለች ጋር ነው። እኔ ጋር ነው። ሌላ የት ትልካለህ? የት ትልካለህ? ወይስ ሌላ አለ እንዴ? የምትልክበት ቦታ አለ ሌላ? ምድር ላይ እኔና አንቺ እንኳን ብንቀር ሚስቴ ልትሆኚ አትችይም የሚል ፊልም ላይ ይቻላል። እንደዛ ነው የምልሽ አንቺ። ወይኔ ልቤ
አረ በእናትሽ እዚህ ህፃናቶቹ ምን ይሉሻል እንዴ? ምንድን ነው ለህፃን የሚያደርግሽ? ትንሿ እህቴ ማለት ነው ከአንቺ ትሻላለች። በደንብ ማሰብ ትችላለች። ጭንቅላቷ በደንብ ይሰራል። ስል በቃ በዚህም በዛም ስል ያንቺ ዱልዱም በሁለቱም ቤት በዚህና በዚህ ነው ወይስ በዚህና በዚህ ነው? በቃ ነቃ በል። እሺ ምን ይሻላል? ምን እንበላችሁ? እንዴት እንዳሰፈርሽኝ ብለኝ የምር በቃ ላንቺ ሁሉ ነገር ቀልድ ነው። እሺ ምንም ነገር ቀልድ ነው በቃ ላንቺ እኮ። እሺ ወደ መፍትሄው እንሂድ። አሁን ከቤት መውጣት ጥሩ አይደለም። ቤት ትተህ አትውጣ። እኔ ልምከር፣ ከቤት አትውጣ። ምንም ቢናገሩክ እሺ ብለህ ቁጭ ማለት ነው ያለብህ ቤትክ። ባደረኩት ነገር ቢሆን እሺ፣ ባላደረኩት ነገር እንዴ በጣም ነገር አላረኩትም በል እስኪ በል። ብሌን በቃ ምንም አላረክም። ሸመጠጥክ እሺ፣ ሸምጠጥ። ልጁን እንዴት እንደምሸመጥጥ እናያለን። ልጁን ልሸመጥጥ ከሆነ እናያለን። ሸመጠጥ ካንተ አሁን እኮ በቃ ቤተሰቦቼ ቢኖሩም በቃ አዋርደሽኛል ማለት ነው። አንተ ጉደኛ፣ እንዲህ ነው የምትክደኝ? ለነገሩ ወንዶች ስትባሉ ያገኛችሁት የፈለጋችሁትን ካገኛችሁ በኋላ ዞር ብላችሁ ማተው በሻም ትንሽ ነው ውጭ አትገፍትረኝ። እኔ በኋላ ሲስተር አለች ብለኸኛል። እሷ ጋር ነው ሂጅ የሚናገረው የማታውን ነገር ማታ የተፈጠረውን ነገር እንዳለ እነግራታለሁ። አርፈህ ቁጭ በል። ወይኔ እኔ እኮ ስትቆይ ነው የመጣሁት እንጂ እኮ ምንም አይደለም። በቃ አትበሳጭ፣ ቁጭ በል። በቃ ማርያም ትቁምልህ፣ ቁጭ በል። አንተ የማታው ማለት ነው እግዚአብሔርን እጄን እስካሁን እያመመኝ ነው። እንዴት ነው የጣልከኝ? ወይኔ እጄን ማርያምን እያመመኝ ነው። እጄን ግን የምር ምን አድርገኝ መተኛ እንዴ? እዚህ ጋር እያመመኝ ቀለበት ጣቴ እንደው አንተ ቀለበት መች ነው የምታስርልኝ? አታስርልኝ እንዴ ቀለበት? ቀለበት ይቀድማል ባይዘው ከሽምግልና በፊት ቀለበት የሚቀድመው እሺ፣ ያው እንድታውቀው ያህል ነው። መጀመሪያ ቀለበት አድርገህ ነው ከዛ ሽምግልና የሚላከው። እጄን ግን እያመመኝ ነው። እዚህ ጋር ደፋሽ በተቆረጠ አንተ ስማሙላ አይባልም። እሺ ስነ ስርዓት ይኑር። ቀለበት ማታስጨንቅኝ ብዬ ነው። በዚህ ታደርግልኛለህ? እህ ወይኔ የኔ ቢጤ ነው መስሎ እዚህ ጋር እግዚአብሔር ይስጥልን። በቃ ፈታ በል በቃ ተው እንዴ በቃ ይወቁ። ምን ችግር አለው? እኔን ያውቁኛል። ማናት ብለህ ነው ግን የነገርካቸው? ስለኔ ማናት ብለህ ነው የነገርካቸው? አንዴ እኔ ቢጤ ነች ብዬ ነው። ምግብ ፈልጋ ነበር ለመጠለያ ያጣችና ገባች አልኳት። እና ምንድን ነው ያልካቸው? የምር ንገረኝ። ምንድን ነው ማናት ብለህ ነው የነገርካቸው? ወይኔ እቺ ማናት ብለህ ነው የነገርካቸው? ስለኔ ማናት ብለህ ነው የነገርካቸው? አገባሽ? ንገረኝ እንዴ። አልነግረኝም? እኔ እነግራቸዋለሁ። በቃ አንተ እንዳታስብ። ሻም ደም ፈልጊው። በቃ የሚበላ ምናምን የለም። በቃ ናጥቀን እናገላለን። ማርያም በቃ አታኩርፍ። በቃ ማናት ብለህ ነው የነገርካቸው? ፍቅረኛዬ ናት ነው? ጓደኛዬ ናት ነው? ውሽማዬ ነች አልኳቸው። ምን አልክ? እንደዛ ነበር እንድል የፈለግሽው አንተ። ስነ ስርዓት ይኖር። እኔ እየደበረኝ ነው። የደበረሽ ነው ወይ? እንደዛ ነው እንደምላችሁ ይምጡ። እሺ አሁን ይኸውልህ ስማኝ። አባሽ ነው ደግሞ የባጨርሽ። እሺ ባጨርኩ። አታኩርፍ። አታኩርፍ። በቃ እሺ እጄን እዚህ ነው ተቀጥ። እኔ አለቅሳለሁ። ሰይራስ መጣ። ግን እንዴት ነው እያልሽ ጨርሽ? የማታ ተመችቷል? ኧረ በእናትሽ እንደ ሴት ሁኚ ሴትዮ። በምልክት ቋንቋ የማታው ተመችቷል? ምን አስበህ ነው አንተ?
አይ አይ ባርኪ እንሂድ በቃ። አሁን እዚህ ምን ትሰራለህ? ተባረሃል። የቀረሽ ጋር ይደረችውና አብረን አንዴ ምን ሄድ አብረን እንሂድ። ውጪ እየተናገርኩሽ ነው የምሄደው። ትተይ ያለ እኔ ይገባል። ዛሬ በቃ ቀድን ያስፈቀድኩት። ወይኔ እንግዲህ የምር ሰምተው ከሆነ ግን ቤት በጣም ነው የሚደብረው። ማርያም በጣም ነው። በስመ አብ ምንድን ነው የማደርገው? እኔ አላውቅም። ብቻ ሳይሄድብኝ ቶሎ ልከተለው